ሐሩሩ ለአራት ዓመታት ከልቧ ልታወጣው ያልቻለችው ልጅ በድንገት ከፊት ለፊቱ ቆማ ታየዋለች። በትምህርት ቤት እያለችም በምታውቀው ሸዋን ቅንና ቀጥተኛ ልብ የነበረው ሲሆን አሁን በሳልና አስተዋይ ወጣት ሆኗል። ሐሩ ድፍረቷን አሰባስባ ልትቀርበው ብትሞክርም ሸዋን ግን ዞሮ ሊመለከታት ፈቃደኛ አልነበረም። በዚህ ሁኔታ ምንም ቃል ሳይለዋወጡ ይተላለፋሉ። ሐሩም በሁኔታው ጥልቅ የህመም ስሜት ይሰማታል። ዞራም ስትመለከተው አንድ የሴት ሸዋን ስታቅፈው ትመለከታለች። ሐሩ ከ4 ዓመታት በኋላ ሸዋን አዲስ የፍቅር ጓደኛ እንዳለችው ተገነዘበች። በዚህም ምክንያት ልቧ እንድትሰበር እናያለን። ከ4 ዓመታት በፊት ሻካን ፊት እንዳለው ነገር ግን በጣም መልከ መልካም የነበረው ሸዋን ሐሩን ወደምትማርበት ትምህርት ቤት ተዘዋውሮ መጥቶ ነበር። በትምህርት ቤቱም እንደገባ የሁሉም ሴቶች የፍቅር ምኞት ሆኖ ይቀራል። ሁሉም ሴቶች ያብዱለት ነበረ። ነገር ግን ከነዚህ ሁሉ ሴቶች ያልወደደችውና ውበቱ ምንም ያልመሰላት ሐሩን ነበረች። ሐሩን በልጅነቷ ወላጆቿን ስላጣች የምትኖረው ከአክስቷ ጋር ነበረ። በትምህርት ቤቱም ከሁሉም ተማሪዎች የበለጠ ድሃ ስለነበረች የገንዘብ ወጪ ለመቀነስ የካንቲ ምግብ በልታ አታውቅም። በየቀኑ የምትኖረውም ትንሽ ዳቦ እየበላች ነበር። መምህራንም ሲጠይቋት ጾም ላይ እንደሆነች ትነግራቸዋለች። ሐሩን ደና ብትሆንም ራሷን ስለምታከብር በጊዜ በኋላ የሀብታም ልጅ የሆነውን የሸዋን ልብ እየገዛች ትመጣዋለች። ሸዋን አይኑን ሳይነቅል ከንፈሮቿ ላይ ማራኪ ፈገግታ እያሳየ ይመለከታት ነበረ። ሐሩን በውስጧ ልጁ መልከ መልካም እንደሆነና ትንሽ እንደ እብድ እንደሚያደርገውም ታስባለች። ነገር ግን ከዚህ በፊት ሸዋን አይቷት እንደነበረ ፈጽሞ አላወቀችም ነበር። ታሪካችንም ሸዋን ትናንትና ባስ በሚጠመቀምበት ቦታ ላይ ሲመለከታት እንደነበርና ልቡ ውስጥ ስትምጣ እንደቀረችም ይነግረናል። ሰሞኑን የፍቅር ደውል ወይም ደግሞ ላብ አላደርግም የሚባል አዲስ አፕሊኬሽን ትምህርት ቤት ውስጥ መነጋገሪያ ይሆናል። የአፕሊኬሽኑም ሕግ ቀላሉ ሁለት ሰዎች ከተዋደዱ የፍቅር ደውላቸው ይጮሃል። አንድ ሰው የሚወዱ ሰዎች እየበዙ ከሄዱ ደግሞ ከላያቸው ባለው ሰማይ ላይ የሚታይ የልብ ምልክቶች ቁጥራቸውን ይጨምራል። አንድ ቀን የትምህርት ቤቱ እጅግ ቆንጆ ጆጆ ሸዋንን ሆን ብላ ትጠብቃት ነበረ። እየቀረበ ሲሄድም የፍቅር ደውሏን ከፈተችው። ሸዋን ወደ ውስጥ በገባበት ቅጽበት የትምህርት ቤቱ ሴቶች በሙሉ አበዱለት። ያለችበት ቦታ ጋር ሲጠጋም የፍቅር ደውሏ ይጮሃል ብሎ በማሰብ ተማሪዎቹም ጆጆና ሸዋን ጥንዶች ይሆናሉ ብለው ገምተው ነበር። ነገር ግን ባልጠበቁት ሁኔታ ሸዋን ወደ እሷ እንኳን መለስ ብሎ ሳያይ ያልፋታል። እሱ ከሄደ በኋላ የእውነት የወዳት የነበረው ደጁ የሚባል ልጅ መሆኑን ስታይ ትከፋለች። እንዴት እንደሱ አይነት ሰው እኔን ሊመጥን ይችላል ብላ ትናገራለች። ተማሪዎችም መጮ ሲጀምሩ እጅግ በጣም ተሸማቀቀች። እየሮጠችም ወደ መታጠቢያ ሄደች። ደጁ ግን የፍቅር ጥያቄ ደውል ስለነበረበት ባለበት ፈዞ ቀረ። ደጁ ሊሰጣት የሚፈልገውን ስጦታ እንዳለው የሚገልጽ መልእክት ለጆጆ ይልክላታል። ጆጆ ደጁን ትጸየፈው ስለነበር መሄዱን እስክታረጋግጥ ድረስ ከመታጠቢያ ቤት ለመውጣት ፍቃደኛ አልሆነችም። ነገር ግን ጆጆ የማታውቀውን ነገር የፍቅር ደውሉ የፈጠረው ሰው ደጁ ራሱ መሆኑን አፕሊኬሽኑን ለእሷ ያለው ስሜት ለመግለጽ ብቻ እንደሆነ ነበረ። በረፍት ሰዓት ላይ ሸዋን ከጓደኛው ሁዊንግ ጋር ሲያወራ እንመለከታለን። በተመሳሳይ ሰዓት ከታች አንድ ሰው የሐሩን ስም ጮክ ብሎ ይጠራል። ሁለቱም ዞር ብሎ ሲያዩ አንድ ልጅ ሲሰጣት ይመለከታሉ። በዚህ ጊዜ ሸዋን ሆንግ ሐሩን ለየት ባለ መንገድ እየተመለከታት እንደሆነ ያስተውላል። ከትምህርት ቤት በኋላ ሸዋን ሾፌሩን ሐሩን እንዲከታተላት ያዘዋል። ሆንግ ለእሷ ያለውን ስሜት ቢክድም ሸዋን ግን እውነቱን ቀድሞ ተረድቶ ነበር። አብሮ ቤቷ ድረስ ተከትሏት በመጨረሻም ሆንግ ተናዘዘ። የፍቅር ጓደኛ እንዳላት እሱም በረፍት ሰዓት ላይ ሊሰጣት የነበረው ልጅ እንደሆነ ነገረው። ለዚህ ነበር ስሜቱን መግለጽ ያልፈለገው። ነገር ግን ገና ከውጭ ሀገር የተመለሰችውን ሸዋን ፍጹም የተለየ አስተሳሰብ ነበረው። በእርሷ አመለካከት ሐሩን የፍቅር ጓደኛ አላት ማለት ከልብ ተወዷለች ማለት እንዳልሆነ ያስባል። በተመሳሳይ ቀን ደግሞ ምሽት ሐሩን ከአክስቷ ጋር ቲቪ እየተመለከተች እያለ ከፍቅረኛዋ ከፍተኛ መልእክት ይደርሳታል። መልእክቱም በነጋታው አብረን ኢንተርኔት ካፌ እንሂድ የሚጠይቅ ነገር ነበር። ግን ሐሩን የትርፍ ሰዓት ሥራና ተጨማሪ የትምህርት ሥራ ስለነበረባት ነገር ግን ፍቅረኛዋን ሊረዳ ከመሞከር ይልቅ ሁሉን ነገር ትታ ከእሱ ጋር እንድትሄድ ያለማቋረጥ ይጨቀጭቃታል። በነጋታውም ከትምህርት በኋላ ሸዋን ወደ ቤቱ ለመሄድ ይነሳል። ድንገት ሐሳቡን ቀይሮ ተመልሶ ይቀመጣል። በዚህ ሰዓት የሐሩን ፍቅረኛ እየፈልጋት እንደሆነ ይመለከታል።
ሃሩንን ወደ አንድ ሰው አልባ ጠባብ መንገድ ወስዶም አንድ ለየት ያለ ነገር ተናጋገራት። ሃሩ ተበሳጭታ ልትሄድ ስትል ሸዋን አስቁሞ ወዴት እየሄደች እንደሆነ ይጠይቃታል። ሃሩንም ወደ ሥራ እንደሆነ ትነግረዋለች። በተጨማሪም እንደሱ አይነት ሀብታሞች የድሆች መከራና ስቃይ መቼም እንደማይገባቸው ትነግረዋለች። ሸዋን ትንሽ አዘነ። ቤተሰቦቹ የቱርማይል ሀብታም ቢሆኑም እንደማይወዳቸው ነገራት። ከዛ በኋላ ሃሩን ወላጆቿ እንደሌሉና ከትምህርት በኋላ ራሷን ለመቻል ሥራ እንደምትሠራ ተነግረዋለች። ላፍታ ሁለቱም ዝም ይላሉ። ከዛን ሸዋን ሊስማት እንደሚፈልግ ነግሯት በዚህ ልምድ ስላለውም ቀስ ብሎ ወደፊቷ ተጠጋ። ነገር ግን ሃሩን በኃይል ገፈተረችው። ፍቅረኛዋን ካገኘ ሊጎዳው እንደሚችል ተነግረዋለች። ሸዋንም እየሳቀ ይሞክረው ይላታል። በዚህ ጊዜ ሸዋን በግድ ይስማታል። በዚህ ቀን ምሽት ላይ ወደ ሥራ ቦታ ስትደርስ ግን አክስቷ በኃይል ስትቆጣት እናያለን። ስላረፈደችም ሱቁ በአንዴ 90,000 እንደከሰረም ትናገራታለች። ሃሩንም ይቅርታ ትጠይቃለች። በሳምንቱ መጨረሻ ተጨማሪ ሰዓት ለመስራት ቃል ብትገባም አክስቷ ይባስ ብላ ተናዳበታለች። የእናቷንም የቆየ ዕዳ አውጥታ ይበልጥ ዘፈዘፈችባት፣ ዘለፈቻትም። ሆንግ የቤተሰባቸው ሰራተኛ ልጅ ሲሆን ከልጅነታቸው ጀምሮ በሸዋን ጋር የልብ ጓደኛ ነበረ። ነገር ግን ዛሬ የሆነ ነገር ግን የልብ ፍቅር የሆነችውን ሃሩን ስሟ ስላልነበረ ሸዋን ተቀይሟታል። ሸዋን ስተቱ ቢያምንም ሆንግ ግን ምን መናገር አልፈለገም ነበር፣ ትቶት ይሄዳል። በንጋታው ሃሩን ትምህርት ቤት ውስጥ ሸዋን ለማስቀናት እየሞከረች ነበረ። የክፍል ደውል እስኪደወል ድረስ በትምህርት ቤቱ የተለያዩ ቦታዎች ስትደበቅ ነበር። ደውሉ ሲደወል በፍጥነት ወደ ሙዚቃ ክፍል ትሮጣለች። ነገር ግን ከደረጃው አጠገብ ሸዋን ይይዛታል። ሸዋን ስልክ ቁጥሯን ይጠይቃታል። ሃሩን ግን እንደማፈር ብላ ሮጣ መለጠችው። ሸዋን ቢያንስ የሃሩን እጅ መንካት በመቻሉ ደስ ብሎታል። የትምህርት ቤት መውጫ ሰዓት ላይ የሆነ የሸዋን የመሳሳም ፎቶ ኢንተርኔት ላይ የሆነ ሰው ስላሰራጨው የሃሩን ፍቅረኛ በድንገት ወደ ሸዋን ክፍል ገባ። የሃሩን ፍቅረኛ ሸዋን መምታት ጀመረ። ሆንግ ይህን ሲሰማ ወደ ክፍሉ ሲሮጥ እናያለን። ሸዋን ምንም ሳይከላከል ይደበድበዋል። ለሰራው ስህተት ቅጣቱን መቀበል እንዳለበትም አስቀድሞ ወስኖ ነበረ። ሆንግ በሰዓቱ ደርሶለት ነበረ። ነገር ግን ሸዋን ጠልቃ እንዳይገባ ነገረው። ሆንግ የልብ ጓደኛውን ሲደበደብ ስላልቻለ በመጨረሻም እሱም ገብቶ ሁሉን ነገር ሁለቱንም በጋራ ተደባደቡ። ከድብደባውም በኋላ ሸዋን እሱም ሃሩን ይወዳት እንደነበረ ጠየቀው። ሆንግ ቢክድም ሸዋን ግን እውነቱን ያውቅ ነበርና በዚያ ጊዜ ሃሩን የፍቅረኛዋና የሸዋን ድብደባ ቪዲዮ ደረሰው። በዚህም ጊዜ ሃሩን ፍቅረኛዋን ልታገኘው ትሮጣለች። ከፍቅረኛዋ አጠገብም ስትደርስ የፍቅር ደውሉን አፕሊኬሽን ከፍታው ቀረበችው። በዚያን ጊዜ አፕሊኬሽኑ ምንም ሳያሳያት ይቀርና ፍቅረኛዋ እንደማይወዳት ታውቃለች። የእሱ የፍቅር ደውል በፍጹም አልበራም። የሃሩን ፍቅረኛም እንደሚወዳት ቢያስብም እውነታው ግን የነበረው ከጓደኝነት ስሜት ብቻ ነበር። አምነው ተቀብለውት የነበረውም የፍቅር እውነተኛ ፍቅር ሳይሆን የጓደኝነት መዋደድ ብቻ መሆኑን ተረዳች። በነጋታው ትምህርት ቤት ውስጥ ሁሉም ሰው ስለ ሃሩንና ሸዋን ማውራት ጀመረ። በዚህ የተነሳ የአክስቷ ልጅ የሆነችው ጆጆ በጣም ትናደዳለች። የሃሩንም ስልክ መሬት ላይ ተሰበረችባት። ጆጆ የመሳሰሉ ተራ ሴቶች ፍቅር ሊሟላለበትም የምትመጥነውን ብቸኛ ሴት እሷ እንደሆነችና እንደ ሃሩንም የመሳሰሉት ተራ ሴቶችም ፍቅራቸውን ሊሟቱባት እንደማይገባ ታስብ ነበረ። በዚህ ምክንያት ከሃሩን ጋር ጸብ ውስጥ ትገባ ነበረ። በሰዓቱ የክፍል መምህራቸው ደርሰው ለያዩአቸው። ሃሩን ወደ ክፍል ስትመለስ የክፍል ጓደኞቿ ብቻ ሳይሆኑ የልብ ጓደኛዋ ሳይቀር ጀርባ እንደሰጠቻት እናያለን። ምክንያቱም ሁሉም ሆን ብላ ሸዋን እንዳጠመደቻትና የጆጆ ተወዳጅ ልጅ እንደቀማች ነው የሚያስቡት። ሁኔታው ሃሩን እንደቀማቻት ነበር የሚያስቡት። ሁኔታው ግን እጅግ በጣም አሳዝናት። ነገር ግን በዚህ አንቀጽ ሸዋ ይመጣና በሁሉም ፊት እጇን ይዞ ወሰዳት። ሃሩን በዚያ ጊዜ ፎቶዎቹን የላከው አንተነህ ብላ ትጠይቋለች። በዚህን ጊዜ ሸዋን ሲከፋው እናያለን። በዚህ መሃል ሃሩን ስልኳን ከፍታ ስትመለከት የፍቅር ደውሏ እየጮኸ አልነበረም። ይህ ማለት ሸዋን አይወዳትም ማለት ነው። ምናልባት ዝም ብሎ እየተጫወተባት ነው ማለት ነው። በሁኔታው ግራ ተጋብታ ልትሄድ ስትል ሸዋን ወዲያው እጇን ይዞ አስቆማትና የፍቅር ደውሉ ገና እንዳላበራው ማስረዳት ጀመረ። ለማውራት እንዲመቸውም ወደ አንድ ባዶ ክፍል ወሰዳት። ነገር ግን የልጅነት ጓደኛ ይሆንክ ያቆምከው እንደነበርን አላውቅም ነበር። ታሪካችንንም እንደሚወዳት ያወስትንበታል። ነገር ግን ሁለቱም እንደሚወዷት
ሁለቱም እውነት መነጋገር አልፈለጉም። በዚህ ሁኔታ ጓደኛውም እንደሚከፋው ስለተረዳ ወዲያውኑ እየጠረገረ ይከተለዋል። ሆንግ ቅሬታ ዋጥ አድርጎ ፈገግ እያለ ሸዋን እንኳን ደስ አለህ ይለዋል። ምሳ ሰዓት ላይ ሸዋ ጆጆን ስልክን ይጠይቀዋል። ሁልጊዜ ስለ ሸዋን የመታሰቢያው ጆጆ እንደሚወዳት ታስበኛለች። ነገር ግን እየጠየቃት የነበረውን የሃሩን ስልክ ነበረ። በዚህም የተነሳ ጆጆ በጣም ትበሳጫለች። ከተወሰነ ጊዜ በኋላ ሸዋን ሃሩርን ሊያናግራት ፈልጎ ነበር። ነገር ግን እንደገና ሊስማት የሚሞክር መስሏት ሃሩርን ገፍታው ታመልጣለች። በሌላ በኩል ሃሩን ፍቅረኛዋ ጋር ስትለያይ የልብ ጓደኛው በጣም ደስ እንዳላት እናያለን። ምክንያቱም እሷም ተወደው ነበረ። ልጁ እንደማይወዳት በመናገር እነዛ ፎቶዎች ባትለቃቸው ኖሮ ከሃሩን ጋር አብረው እንደሚሆኑ ይነግሩታል። አንድ ቀን ምሽት ላይ ሃሩን ስራ ላይ ሆና ሸዋን ፊት ላይ ትንንሽ ቁስል ትመለከታለች። ሸዋን በጣም ስለናፈቀችው ምክንያት ፈጥሮ ስራ ቦታዋ ድረስ ሄዷል። ረዳቱ ሳያስበው ውሃ እንድትጠጣ ያዛታል። ሸዋን ያለ ምክንያት ይናደዳል። ረዳቱ ሸዋን ለምን እንደተናደደ ግራ ቢገባውም ምንም ሳይናገር ራሱ ውሃ ሊያመጣ ሄደ። የሃሩ የሥራ ሰዓት እስኪደርስ ሸዋን አሁንም እየጠበቃት ነበረ። ይከተላትም ነበር። ሸዋን እውነተኛ ፍቅሯ በደውል እንድትረጋግጥለት ፈልጓል። ሃሩ ግን ሆን ብላ ደውሉን ሳትከፍት ትቀራለች። ሸዋን ፈቃደኛ ስለሆነችም ቢከፋውም አሁን ለማሳመን እየሞከረ ነው። ነገር ግን አንድ መልካም ልጅ እንደሚወስዳት ሲለምን እምቢ ይላል። በመጨረሻም የፍቅር ደውሉ እንደከፈተችለት የሁሉም ደውል ይጮኻል። ሸዋን በደስታ እንደ ሕፃን ልጅ ዘለለ። ከልብህ የምትወደው ሰው እንደሚወድህ እንደማወቅ ዓለም ላይ ያሉ ነገሮች ሁሉ እጅጉን ነገር በጣም የሚበልጥ የለም። ስለተደሰተም ወዲያውኑም ፎቶ አነሳት። አሁን በይፋ ፍቅረኛሞች ከሆኑ በኋላ ፍጹም የዋሰው ሆኖላታል። በትምህርት ሰዓት የሰውነታቸውን ፎቶዎች መላላክና ከትምህርት በኋላ ደግሞ እጅ ለእጅ ተያይዞ መዞር በመካከላቸው ተጀመረ። ነገር ግን አንድ ቀን አብረው እየሄዱ ሃሩን አንድ ስለምትወደው ዝነኛ ሰው ስታወራ የቅናት ስሜት ይሰማዋል። እናስቆማት እና ከሱ ውጪ እንዳታስብ በመንገር በፍቅር አቀፋት። በነጋታው ጠዋት ሃሩን የናፈቀች ሊያገኛት ሲሮጡ እናያለን። ሰዓት ባይደርስም እሷን ለማየት ቀድሞ ወደ ትምህርት ቤት ጉዞ ጀምሯል። ትምህርት ቤት ሄደ። በዚህ መሃል ግን ሆንግ በብስክሌት ሃሩንን ሲያት በድንገት ከብስክሌቱ ወደቀ። እጁም ተጎዳ። የፍቅር ደውሉን ሲከፍተው እስክሪኑ ላይ 0 ቁጥር ሲያሳይ ተስፋ ቆረጠ። ሃሩን በትምህርት ቤት በመተላለፊያ ላይ ሲሄድ በድንገት የፍቅር ደውሉ መጮህ ይጀምራል። ሸዋን ከአቅራቢያው ያለ ስለመሰላትም በደስታ መፈለግ ትጀምራለች። ነገር ግን የሕክምና ክፍል በር እንደተከፈተ በድንጋጤ ቆመች። የፍቅር ደውሏ የጮኸው በሆንግ ምክንያት ነበር። በዚህ ጊዜ ሸዋም ጓደኛውን ለማየት ወደ ቦታው እየመጣ ስለነበር በፍጥነት ሃሩንን ያስገባታል። ከዛም አብሮ መሆናቸውም በሌላ መልኩ እንዳይረዳ ስላሰበ ከመጋረጃ ጀርባ ይደበቃል። የተደበቀችውን ሃሩን ግን ልቧ በአፏ ሊወጣ ይመስል በፍጥነት ይመታ ተጀመረ። ምክንያቱም አሁን ሆንግ እንደሚወዳት ታውቃለች። ጓደኝነታቸውንም ላለመበላሸት ያልፈለገውን ሆንግ የፍቅር ደውሉን ከስልኩ ላይ አስወገደው። ለሃሩን የነበረው ስሜትም በልቡ ውስጥ ተቀብሮ እንዲቀር ወሰነ። በነጋታውም ትምህርት ቤት ውስጥ ሃሩን ወደ ክፍሏ እንደገባች መምህሯ የምሳ ካርድ ይሰጣታል። ሃሩን በጣም ትደሰታለች። ምክንያቱም አሁን ለምሳ ለሷ የካንቲ ካርድ ይኖራታል። ነገር ግን የአክስቷ ልጅ የሆነችው ጆጆ ከርቀት ጥላቻዋን እያሳየቻት ነው። ሃሩን ከሌሎች ተማሪዎች ጋር እየሳቀች ከሌሎች ተማሪዎች ጋር ወደ ነበረችበት ጓደኛዋ ተመለከተች። አማራጭ ያልነበራትም ሃሩን ከማታውቀው ተማሪ ጋር ትቀመጣለች። ነገር ግን ሌላ ቦታ ላይ ተቀምጦ የነበረው ሸዋን ሁኔታውን አልወደደውም። እሱን ጥሩ ፍቅረኛ እንደመሆን ከጎኗ ተቀመጠ። ለሃሩም ከራሱ ላይ ምግብ ቀንሶ ይሰጣታል። ነገር ግን ካሳያት እንክብካቤ መጠን ይበልጥ ሃሩን የመጨነቅ ስሜት ተሰማት። ምሽት ወደ ቤቷ ስትመለስ የምሳ ክፍያዋን የከፈለው ሸዋን እንደሆነ ካክስቷ ልጅ ትሰማለች። ይህን የሰማችው ሃሩ ለራሷ በጣም አዘነች። ለሸዋን እንደማትመጥነው አሰበች። ነገር ግን ሸዋን ሲሰማ ሌሎቹን አፋቸውን ሲከፍቱባት ዝም ማለት አልቻለም። እውነቱን ሲያውቅ በጣም ተናደደ። ወዲያውም ወሬ ያሰራጨች የነበረችውን ጆጆን መፈለግ ጀመረ። ነገር ግን ጆጆ ለሃሩን ጥሩ ነገር እንደምታስብለት በመናገር በዛውም ለእሱ ያላትን ፍቅር ተናዘዘችለት። ሸዋን ግን ሳይሰማት ጥሏት ይሄዳል።
የጆጆ ፍቅር እውነተኛ እንዳልሆነና የምትፈልገው የቤተሰቡን ሀብት መሆኑን ያውቅ ነበር። ቆይታ በድንገት ፎሽታ እንቅልፍ ይቀሰቅሳታል። ክፍሉም በተለያየ ምክንያት እሳት እየነደደ እንደሆነ እናያለን። በቦታው ድንጋጤ የዘፈነ ተማሪዎችን አቅጣጫ መሮጥ ጀመሩ። እንዳዩሽ የድሮ ትውስታዎችን አይምሮስ አረብሸዋታል። ወላጆቿ ሕይወታቸውን ለማጥፋት ከከሰል ምድጃ ሲያሰናዱ አይተው ከአሰቃቂ ክስተት ብትሰጡም ትውስቷ ግን አይምሮ ላይ አይጠፋም ነበር። እየሞከረች በመጨረሻም ስታገኝ የተወሰነ መረጋገጥ ጀመረች። ብዙም ሳይቆይ መምህራኖች፣ ዋና የክፍሎቹ ተማሪዎቹም በቦታው ቢደርሱም አየር ፍለጋ ወደ ውጭ ትወጣለች። ሸዋንን ካየች በኋላ ግን ጥበቃ ውስጥ ስሜት ተሰማት። ያጋጠማት ነገርን ለማስረሳት ባህር ዳርቻው ላይ የወሰዳት ለልጁም በውቅያኖስቱም ተቀምጠው በር የሰመጠውን አሳልፈዋት ሸዋ ነው ወደ ቤቷ እንደወሰዳት። ሰማያዊ ባህርና ይጨምሩ ተፈጥሮ ስላደነቀች ያነካኩትን ንፋስ ስለሚፈጥርባት በሱ ፈለግ ትፈልገዋለች። የሚፈነዳውንም ቁጥር ፍጥነት ሲጨምርም ላይ የወረደችውንም ያልተሳማትን እየሳቀች የሆነ የሰላም ስሜት ነገር። በዚህ ሁኔታ ፈጽሞ ያልጠበቀችው ነገር ተከሰተ። ከመኪናው ጋር ደረሰባቸውና እሱ ራሱ ሲታገል ስታየው እሱ ጋር እየዘረጋችው ጋር ሲያሳለፈችውን ሐሳብ ውስጥ ጀመሩ። እንዲኖሩ ያደረገውን ነበር። በሐዘን የተሞላው ሕይወቷና ደስተኛ እንድትሆን ያደረጋት ሸዋ ነበር። ጉዳዩም አልደረሱም ብቻ ነበሩ። ግን በጣም አደገኛ ሁኔታ ስለነበረ ወላጆቹ ወደ ሆስፒታል ወስደውታል። ከዚያ በኋላ ዳግም አልተገናኙም። ሸዋንም ረጅም ፈቃድ ወስዶ ከትምህርት ቤት ጠፋ። በዚህ ሰዓት ተማሪዎች ብዙ ያወሩ ነበር። ብዙዎቹም የተረገመች እንደሆነችና እሷ ጋር የቀረበ ማንኛውም ሰው በመጨረሻው ዕድል ለሚገጥመው ይናገሩ ነበር። በጣም ተናዳ የተናገረውን ተማሪ መምታት ጀመረ። ለዚህ ሁኔታ አይኖቹ ከክፍል ውጭ ቆማ የነበረችውን ሐሩር ላይ ያርፋሉ። ከዛ በኋላ ሸዋሏ ስለሚድን መጨናነቅ እንደሌለባት ይነግራታል። ከዚህ ጀምሮ በየቀኑ ቤት ውስጥ ውጪ መጠበቅ ጀመረ። በየቀኑ ሲገናኙም ወደ ነበረው ትሄዳለች። አልቻለችም። መልእክትም ብትለቅለትም ሲገናኙበት ወደ ነበረው ትሄዳለች። አላገኘችም። በዚህ ምክንያት ነገር ግን በዚህ ጊዜ የፍቅር አፕሊኬሽን የፈጠረው ልጅ ታገኘዋለች። እንደሱ በፍቅር እንድትዘጋጅ ስላስፈለገም አፕሊኬሽኑ ላይ የላኛውንም የፍቅር ደውል ዳግም እንዳይማይነግራት በተመሳሳይ ምሽት ወላጆቿ ቤት ስላልነበረ ነገር ግን ወላጆቹ ከሄዱበት ስለተመለሱ እንዳልተሰሩ ሳይሆን ይቀራል። በዚህ ምክንያት ሁለቱም በፍጥነት ይደበቃሉ። በተደበቁበትም ጊዜ እያሰበ መሆኑን ይሰማሉ። ይሄኔ አዘነች። ወደ ሸዋ ሕይወትም ከገባችው ነገር ሁሉ በእሱ ላይ የደረሰ እንደሆነና አሁን ከዚህ በላይ ችግሩ ስልከተው እንደማይገባ ተሰማት። ከዚህ በኋላ ስሜቱ ለመተው ከእሱ ለመራቅ እንዲያግዛትም ላፕ በማብራት ከጊዜ በኋላ ወደ ትምህርት ቤት ነገር ግን ድንገተኛ በጣም ከባድ ነገር ሁኔታ መቀበል ስላልቻለ እንደዚህም ጀመረ። አሁን የፍቅር አፕሊኬሽኑን ተከፈተን ከተፈተለችለትም ነገር ግን በአፕሊኬሽን ላይ የልብ ምልክት አይታይም። ያየው ነገርን አልቻለም። ይህንን ሲመለከት ልቡ ይሰበራል። ዳግም እንድትወደው ያለማቋረጥ ለመናት። ነገር ግን ይህንን ማየት ስላላስፈለገ ሐሩን ከቦታው ይዟት ሄደ። ከዚህ ቀን በኋላ ፕሮፋይል ከተመለከተች በኋላም ለእሱ እንደሆነች አሰበች። ነገር ግን ያላወቀችው ነገር ቢኖር እየተከተላት እንደሆነ ነው። ውስጥ ሲመለከታት ግን ማምለጥ አልቻለችም። በዚህ ጊዜ ሆንግ ድፍረቱን አሰባስቦ እንደሚወዳት ይነግራታል። ያለፉት 4 ዓመታትን ሊነግራት ይፈልግ ስለነበረም በመጨረሻም በመናገር ጥሩ ስሜትን ተሰማት። በሌላ በኩል የልብ ጓደኛ እንደጀመረ አስተውለው ማን እንደሆነች ለማወቅ ይጠይቀው ነበር። ነገር ግን የሆንግ ፊት ገጽታ ታይቶ ማን እንደሆነ ይረዳል። ከቀጠናት በስተመጨረሻ ግን ጥያቄ ለመቀበል ወሰነ። ከእሱ ጋር ጊዜ ማሳለፍ ይጀምራል። ነገር ግን ወደ ቤቱ ስትመለስ ሸዋ እየጠበቃት ታገኘዋለች። የፍቅር ደውሉን እንደገና ከ4 ዓመታት በኋላ የፍቅር ያደረገችውን ብቻ ነበር እርግጠኛ ነበር። ነገር ግን አብሮ የመሆን ጥያቄ ሳትቀበል ለሆነች ልጅ ለመስለም እንዳለችውም ሊገባ አልቻለም። ነገር ግን ራሱ ለዚህ ጥያቄ ነበረኝም የዓለም አቋጥሮ አብሮ ባለመሆናቸውም ይቅርታ ተጠይቀዋለች። በቃ ነበር። ምክንያቱም የልብ ጓደኛው ከኋላው ይጠይቃታል ብሎ አልጠበቀም ነበር። ታሪካችን ቤት ይወስደናል። እራት እየበሉና በጣም እንደወደደችው አትናገርም። ሸዋን ግን አስተያየትን አልወደደውም። ሁኔታው የተመለከተችው ስሜቱን ከተሰማ ክፍል ውስጥ የሁለተኛ ደረጃ ትምህርት ቤት ምረቃ ላይ ሐሩጂ ተጽፎበት ነበር። በዚህ ጊዜ የሸዋ እውነተኛ አፍቃሪ ማን እንደሆነች ታውቃለች። አንድ ቀን ሸዋዬ ሆነው የፍቅር ዶር ዝግጅት ላይ ለመተላለፍ ይሄዳሉ።
የሚወዳት ሃሩን በመምጣቷ ሲያስደነግጥ ከ4 ዓመት በኋላ እንደሚጮህ አድርገው ግን ተስፋ መቁረጥ ሞልቶን ነበር። ቤተክርስቲያን ግን በቦታው ደረሰ። የፍቅር አደረገው። አሁን በሁለቱ ሰዎች ስሜት ማልታለች። በዚህ መሃል የፍቅር ደውል በፈጠረው ተማሪ መካከል የነበረው ንግግር አጋጣሚ፣ በንግግሩም ውስጥ ዓመታት በፊት ስሜ፣ አሁን ግን ያንን ጋሻው እውነተኛ ስሜቷን መፈለግ ይህን አዘዘች። በእንዴ የማትረባ ዓመታዊ እውነት ሊጋለጥ የተነሳ ለማየት ድፍረት አጣች። በዚህ ጊዜ ምክንያቱም ከሕይወቷ ውስጥ የሚባል 4 ዓመታትን ስለጠቀሰው ስለቀማትም ለምን እንዳደረገው ጠየቀችው። ነገር ግን ምንም የሰጠው ምላሽ አልነበረም። በዚህ ጊዜ አሁንም መልሶ የራሱ ለማድረግ ወሰነ። የማትማርበትን ክፍል በመሄድም ሁሉም ተማሪ ባለበት የፍቅር ደወሉ እንዲጮህ አደረገው። ይህንን ሳይ ክፍሉ በሙሉ ደነገጠም እና ከፍተኛ ደረጃ ያለው ልጅ አንዲት ትላለች። ነገር ግን ዛሬም ቢሆን ሰዎች መሆን ስለፈራች አልተሳካም። በሌላ በኩልም ተማሪዎች ሁኔታው ላይ እያስተላለፉ ስለነበር ለመጠጣት ይሄዳሉ። ራስ ወዳድ እንሆናለን በመናገር ያስጠነቅቀዋል። አሁን ተስፋ ይሄዳል። ስሜቷን ከቁም ነገር ስለማይወጥ ቆጥረውም ይቅርታ ጠየቃት። አሁን ሃሩን እንደምትወደው ይናገሩ ነበር። ይህ ማለት ግን ሃሩን በእውነት ማለት ነው። ፍጹም ልቡ ሲሰበርና ተስፋ ሲቆርጥ ተሰማው። በዚህ ምሽት ካሳለፋቸው የትምህርት ቤት ጣፋጭ ትዝታዎች ይመላለሳሉ። በጣም ሲመለከት ከነበረ ከዚያ በላይ የጓደኛው አልቻለም። አንድ አስደጋጭ እውነት ነገረው። የፍቅር ደውር ለሱ በተለየ እንደማያውቅ ነበረው። ሚስጥሩም ሲጋለጥም የፍቅር አፕሊኬሽን የፈጠረው ልጅ የፍቅር ዶላር እንዳለበት የምትስተካከልበት ልዩ ነበር። እውነታው ግን ለመሸሽ እንደ ምክንያት ብቻ እንደተጠቀመችበት ነበረ። ይህን ካወቀም በኋላ ሁሉን ነገር ነግሮት ደነገጠ። ምንም ጊዜ ሳይሰጥም እንደሚወዳት በድጋሚ ትናዘዝ ነበር። ነገር ግን በዚህ ጊዜ በድጋሚ እንደማይጎዳ ክብሯም እንደሚጠብቅላት በዚህ ጊዜ ለመበቀል አሳማኝ ምክንያት ልቧን በድጋሚ በትዝታዎች በተሞላው የትምህርት ቤቱ መንገዶች አብረው መዝሙር ጀመሩ። መዘመርም የተወሰኑ የሚለው በዚህ ጊዜ 2 አድርገው ደስታ ላይ መሆናቸውን ብቻ ነበረ። ፍጻሜ ክብራትና ክብራን ተመልካቾቻችን የዛሬ ታሪካችን እንደወደዳችሁት አንጠራጠርም። ከወደዳችሁት እንግዲህ ኮፒ ሊንክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ለየት ባሉ አዳዲስ ታሪኮች እንመጣለን። እናንተ ዳውንሎድ በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።